እግዚአብሔር በሰማያት ለዘ አብጽሐን እስከዛቲ ዕለት እስከዚህች ዕለት ላደረሰን ለእግዚአብሔር ክብር ምስጋና ይድረሰው። በክርስቶስ ክርስቲያን በወልድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች የድንግል ማርያም ልጆች የመስቀሉ ስር ያደራ ልጆች የቅዱሳን ሁሉ ወዳጆች እንደምን ሰነበታችሁ? እንደምን አደራችሁ? እንደምን አረፈዳችሁ? አሜን። እግዚአብሔር ይመስገን። ሳይገባን እንዲገባን አድርጎ በቸርነቱና በምሕረቱ ጠብቆ ለዚህች ዕለትና ይህን በዓል እንድናከብር የረዳን እግዚአብሔር ስሙ በድጋሚ የተመሰገነ ይሁን። አምላክን በድንግልና ጸንሳ በድንግልና የወለደችልን እማ አምላክ ወላዲተ አምላክ ድንግል ማርያም ለስም አጠራሯ ክብር ምስጋና ይድረሳት። ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት እንደየክብራቸውና እንደየማዕረጋቸው ክብር ምስጋና ይድረሳቸው። ወወሀብኮሙ ትእምርተ ለእለ ይፈርሁከ ለሚፈሩህ ምልክትን ሰጠሃቸው ይላል መዝሙረ ዳዊት መዝሙር 59 ከቁጥር 4 ላይ የሚገኝ ኃይለ ቃል ነው። ወወሀብኮሙ ትእምርተ ለእለ ይፈርሁከ ለሚፈሩህ ለሚያመልኩህ ለሚጠተ ሥጋ ምልክት የሚሆን ሞተ ብልጣሶርን ሰጠሃቸው። ከመያምስጡ እንገጸ ቅስት ከመከራ ሥጋ ይድኑ ዘንድ ወይድሃኑ ፍቁራኒከ ለሚፈሩ የሚወዱህ የሚያመልኩህ ወዳጆችህ ይድኑ ዘንድ ይላል። ዛሬ በቤተ ክርስቲያናችን ሥርዓትና ሕግ መሠረት በቅዳሴ ጊዜ የሚሰበክ የተሰበከ ምስባክ ነው። ምን ጊዜም ቢሆን በቅዳሴ ጊዜ መዝሙረ ዳዊት አይቀርም። መዝሙር ዳዊት ተሰብኮ ከዛ ወንጌል ይነበባል፣ ትምህርት ይሰጣል ማለት ነው። ቅዳሴው ይቀደሳል። ቅዳሴው ተቀድሶ በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኙ የክርስቶስ ቤተሰቦች በቅዳሴው መጨረሻ ላይ ቅዱስ ሥጋውን ክቡር ደሙን ይቀበላሉ። ከዛም በኋላ የዕለቱ በዓል ትርጉሙ ታሪኩ በሰፊው ይነገራል ማለት ነው። ቤተ ክርስቲያን ስራዋን ትላንትም ዛሬም ትሰራለች፣ እየሰራች ትቀጥላለች ማለት ነው እና ወወሀብኮሙ ትእምርተ ለእለ ይፈርሁከ ለሚፈሩህ ምልክትን ሰጠሃቸው፣ ለሚፈሩህ ለሚወዱህ ለሚያመልኩህ ብሎ ልበ አምላክ ዳዊት ይህን ተናገረ። ምልክቱ ምን አይነት ምልክት ነው? የሚፈሩት የሚያመልኩት እነማን ናቸው? እንዴት ለሚፈሩትና ለሚያመልኩት ብቻ ምልክትን ሰጣቸው የሚለውን ባጭሩ እንነጋገራለን ማለት ነው። እንዳላበዛ ባጭሩ ታሪኩን ለማመላከት ያህል ነው። ቅድም በስንክሳር ሰምተናል። ያው እንግዲህ ዕውቀት ለፈለገ እውነትን ለማወቅ ለፈለገ ደግሞ የሚማርበት ብዙ መማሪያ መንገድ አለ ማለት ነው። እውነትን የምናውቅበት እንደምንረዳው እንደምናውቀው በየቋንቋችን የምንማርበትን መንገድ እግዚአብሔር አዘጋጅቷል ማለት ነው። ዛሬ በዓሉ ምን ይባላል? መስቀል ይባላል። የመስቀል ታሪክ ደግሞ መስቀል ማለት ምን ማለት ነው? መስቀል ያው ይታወቃል። መስቀለኛ ነው፣ የተመሳቀለ ነው። መስቀል ለመላእክት ዲያብሎስን እስከነሰራዊቱ ድል እንዲያደርጓቸው ለቅዱሳን መላእክት እግዚአብሔር አምላክ የመስቀልን ምልክት ቀርጾላቸው ነበር በየክንፋቸው።
የቅዱሳን መላእክትን ክንፍ ስትመለከቱ መስቀል አለው። ዲያብሎስ የወደቀው የተሸነፈው በመስቀል ነው። ያን ጊዜም ያሸነፉት ቅዱሳን መላእክት ዲያብሎስ ከነሰራዊቱ ጋር ገጥሟቸው ነበር። ያን ጊዜ የመስቀል ምልክትን ሲያሳዩት ዲያብሎስ ተሸንፏል ማለት ነው። እኛ ደግሞ አሁን መስቀልን በተለየ ሁኔታ የምናከብረው በአዲስ ኪዳን ላደረገልን ለተደረገልን በዓል ምክንያት በማድረግ ለመስቀል ልዩ ክብር አለን። ሁለቱን እንድናከብራቸው ለሉ ክሌቱ ፍጡራን ስብሐተ ፈጣሪ ደልወሙ የፈጣሪ ስብሐት ይገባቸዋል የተባሉ ምስጋና ይገባቸዋል የተባሉ ሁለት ነገሮች አሉ። ከሁለቱ አንዷ አምላክን የወለደች አምላክ ድንግል ማርያም ናት። ሁለተኛው ደግሞ ክርስቶስ ዓለምን ላዳነበት ለተሰቀለበት ዕፀ መስቀል ነው። ለነዚህ ሁልጊዜም ቢሆን ክብር ልንሰጣቸው ይገባል ማለት ነው። ታስታውሳላችሁ አይደለ? ምግብ ከተመገብን በኋላ ሳንመገብን በጸሎት ጊዜ ስብሐት ለአብ እንላለን። ስብሐት ለአብ፣ ስብሐት ለወልድ፣ ስብሐት ለመንፈስ ቅዱስ፣ ስብሐት ለአብ፣ ስብሐት ለወልድ፣ ስብሐት ለመንፈስ፣ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ፣ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ አይቀርም ማለት ነው። እመቤታችንን አመስግነን ለእመቤታችን ምስጋና አቅርበን እንደገና ደግሞ ለመስቀሉ ምስጋና ማቅረብ አለብን። ለመስቀሉ መስገድ አለብን። ለእመቤታችን መስገድ አለብን። ለእመቤታችን የምንሰግደው ስግደት የጸጋ ስግደት ቢሆንም አምላክን ስለወለደችልን አምላክን ወልዳ ታቅፋ ስላሳየችን ነው። መስቀሉን ደግሞ የምናከብረው ደግሞ ክርስቶስ ተሰቅሎ ዓለምን ስላዳነበት ደሙ ስለነጠበበት ስጋውን ስለቆረሰበት ነው። ይህ መስቀል በጥንተ ታሪክ የወንጀለኞች መቅጫ ነበረ። መስቀል ወንጀለኞች ባለፈው ተነጋግረናል አይደለም? ወንጀልና ወንጌልን ለይተን ማወቅ አለብን። ይሰማችኋል ግን አይደል? ወንጀልና ወንጌልን ወንጀል ማለት ሌብነት፣ ሽፍትነት፣ ሽፍቶች ሌቦች የሚሰሩት ስራ ነው ወንጀል ማለት። ወንጌል ደግሞ በቤተ ክርስቲያን ላይ የሚሰበክ ወልደ እግዚአብሔር እንደነገሰ የሰው ልጆች ሁሉ እንደዳኑ የሚያበስር ብስራት ማለት ነው ወንጌል ማለት መንግስተ ሰማያት ደግሞ ማለት ኢየሱስ ክርስቶስ ማለት እንደሆነ በቅዱስ መጽሐፍ ተነግሯል ማለት ነው። መንግስተ ሰማያት ሕገ ወንጌል ተስፋ ኢየሱስ ክርስቶስ እያለ በዕለቱ ለተመሰለው ምሳሌ ይመስላል ማለት ነው። እና ይህ መስቀል የወንጀለኞች ምን ነበረ? መቅጫ ነበረ። የሰረቀ ወንበዴ፣ ቀመኛ፣ ሌባ፣ ሽፍታ የሚቀጣው በምንድን ነበረ? በመስቀል ላይ ነበር የሚቀጣው። ክርስቶስ ለስም አጠራሩ ክብር ምስጋና ይድረሰውና ክርስቶስ የሰው ልጆችን ለማዳን ለአዳምና ለሔዋን በገባው ቃል ኪዳን መሰረት ስጋ ለብሶ እንደ ወንጀለኞች ተቆጥሮ በመስቀል ላይ ተሰቀለ። ክርስቶስ አንድም ወንጀል አልነበረበትም፣ ወንጀል አልሰራም። ክርስቶስ የሰራልን ለእናንተና ለኔ ወንጌልን ነው የሰራልን። ወንጀልን ሳይሆን ወንጌልን ነው የሰራልን። ሌሎች ግን የሚሰሩት ምን ነበረ? ወንጀል ማለት ነው የሚሰሩት። ክርስቶስ የሰራው ደግሞ ምንድነው? ወንጌል ነው የሰራው። ወንጌል እናንተና እኔ ለማዳን ቀጥተኛ ርትዕት የሆነች ሕግን ነው የሰራልን። መንግስቱን የምንወርስባት፣ ጽድቁን የምናገኝባት፣ ተስፋውን የምንወርስባት ወንጌልን ሰራልን። እሱ በመስቀል ላይ ያዋሉት ልክ እንደ ወንጀለኛ ቆጥረውት ነው። ተወለቆ ምስለ ጅጉያን እንደ በደለኞች ተቆጠረ ብሎ ሊቁ ይናገራል። እንደ በደለኞች ተቆጠረ፣ በወንጀለኞች በሚሰቀሉበት መስቀል ተሰቀለ። ታዲያ ይህን መስቀል እንደ ጠላት መፈረጅ አለብን እንጂ እንዴት እንሰግድለት፣ እንዴት ልናከብረው ይገባል ብላችሁ መጠየቅ አለባችሁ። ስትጠይቁ ደግሞ ትርጉሙ መልሱ ይገኛል ማለት ነው። ይህ መስቀል የወንጀለኞች መቅጫ ከሆነ ለምን እኛ እንሰግድለታለን? ለምን እናስረዋለን? ለምንስ መስቀል ኃይላችን ነው፣ መስቀል ጽናችን ነው፣ መስቀል ቤዛችን ነው ለምን እንላለን? ቅዱስ ጳውሎስ ተናግሯል አይደለ? በአንደኛ ቆሮንቶስ መልእክቱ ምዕራፍ 1 ቁጥር 18 ላይ መስቀል ለሚጠፉት የመስቀሉ ቃል
ምናቸው ነው? ሞኝነት ነው። ለኛ ግን ለምንድነው ግን የእግዚአብሔር ቃል የመስቀሉ ቃል መስቀሉ ለኛ ኃይላችን ነው ብሎ ተናገረ። ለሚጠፉት መስቀሉ ሞኝነት ነው። የመስቀሉ ቃል የመስቀሉ ኃይል ለነሱ ሞኝነት ነው። ለኛ ለምናምን ለምንድን ግን የእግዚአብሔር ኃይል ነው። እግዚአብሔር ኃይሉን የገለጠበት ኃይሉን ያደረገበት ለሰው ልጆች ስጋውና ደሙን የሰጠበት ዓለምን የባረከበት መስቀል ነው። እንዴት ነው ይህን መስቀል ኃይል የምንለው? ክርስቶስ ከተሰቀለበት ክርስቶስን ካሰቀለ መቼ መስቀል ባይኖር ክርስቶስ በመስቀል ይሰቀል ነበር? በመስቀል ላይ ሆኖ ደሙን ያፈስ ነበር? ስጋውን ይቆርስ ነበር? ዓለምን ያድን ነበር? ክርስቶስ በቀራንዮ አደባባይ በመስቀል ላይ ሲሰቀል አዳምና ሔዋን ከነልጆቻቸው በሲኦል ያሉት ሁሉ በብሉይ ኪዳን የሞቱት ሁሉ በሕይወተ ሥጋ ያልነበሩ ሁሉ ያን ጊዜ ፍጹም ድህነትን አግኝቷል። እሱ ተሰቅሎ እነሱን ነፃ አውጥቷል ማለት ነው ክርስቶስ። ስለዚህ ይህ ወን መስቀል እንዴት ነው ነፃ የሚያወጣው? ነፃ ያወጣን ራሱ ክርስቶስ ነው። ራሱ መድኃኔዓለም ነው ነፃ ያወጣን። እንዴት መስቀሉ ነፃ ሊያወጣን ይችላል? ይህ መስቀል ክርስቶስ ከተሰቀለበት በኋላ ታሪኩን ባጭሩ ከተሰቀለበት በኋላ ተአምር አድርጓል። ክርስቶስ የተሰቀለበት መስቀል ተአምርን አድርጓል። ስራ ሰርቷል። ተአምር ገልጧል። ድውያንን ፈውሷል። ክርስቶስ የተሰቀለበት መስቀል ባጭሩ። አሁን ይህ መስቀል አይደለም ሊጠላ ሊገፋ፣ ድውዮችን ፈወሰ፣ ሙታንን አስነሳ፣ ዕውራንን አበራ፣ ለምጻሞችን አነጻ፣ ጎባጣዎችን አቀና። ይህ መስቀል ክርስቶስ ከተሰቀለ በኋላ ክርስቶስ ተሰቅሎ ሙቶ ከተነሳ ካረገ በኋላ ይህ መስቀል ተአምር ሲያደርግ ድውይ ሲፈውስ አይሁድ ተመለከቱና አይ ይህ ነገርማ ጥሩ አይደለም ብለው ቀበሩት ማለት ነው። ለ300 ዓመት ያህል ቀብረው 300 ዓመት ያህል ደግሞ ከዛ መስቀሉ ከተቀበረበት ቦታ ላይ ቆሻሻ ሲያስደፉ ኖሩ። መስቀሉን ለመሰወር ማለት ነው። ለምንድን ነው መስቀሉን የቀበሩት? ተአምር ስላደረገ እንዴ። ታዲያ ተአምር ቢያደርግ ተንከባክበው አክብሮ መያዝ አለባቸው እንጂ ይቀብሩታል ቢባል ብትሉ ክርስቶስ ስለተሰቀለበት ከዛ በፊት ወንበዴዎች ቢሰቀሉበትም ድውይ አልፈወሰም፣ ተአምር አላደረገም። እየሰማችሁ ነው አይደል? ክርስቶስ ከመሰቀሉ በፊት ድውይ አልፈወሰም። መስቀሉ ሙት አላስነሳም፣ ዕውር አላበራ፣ ተአምር አላደረገም። ወንጀለኞች ቢሰቀሉበትም የሰራው ስራ የለም። የወንጀለኞች ምን ነበር? መቅጫ ነበር። ተአምር አላደረገም። ተአምር ያደረገው ግን የክርስቶስ ደም ሲነጥብበት ወይም ሲፈስበት ስጋው ሲቆረስበት ክርስቶስ ከተሰቀለበት በኋላ ምን ማድረግ ጀመረ? ተአምር ማድረግ ጀመረ። ተአምር ማለት ደግሞ ምንድነው? ተአምር ምንድነው? ተአምር ማለት ምልክት ነው፣ ኃይል ነው። ተአምር ማለት በአንድ ሰው ላይ በአይነ ህሊና በአይነ ስጋ የማይታይ ነው። ይድናል ተብሎ ሊታሰብ የማይቻለውን የሚያድን፣ አይኑ ይበራለታል ተብሎ የማይገመተውን የሚያበራ፣ ይነሳል ከሞተው ይነሳል የማይባለውን የሚያስነሳ፣ ይህ ተአምር ነው የሚባል አይደለም። መቼም አንድ ሰው ታሞ ሐኪም ቤት ገብቶ ሐኪሙ ወይም ባለመድኃኒቱ የሰጠውን መድኃኒት ከወሰደ በኋላ ዛሬ እኮ ዶክተር እኮ ተአምር ሰራ አይባልም አይደል? ተብሎ ያውቃል? ይባላል? ዶክተር ገሌ እኮ ዶክተር አበበ፣ ይቅርታ አድርጉልኝ፣ ዶክተር አበበ የሚባል ሲጀመር አላውቅም፣ ምሳሌ ነው የምነግራችሁ። ዶክተር አበበ ተአምር ሰራ አይባልም። ዶክተር ገሌም እንዲሁ ድውይ ፈወሰ ተአምር ሰራ አይባልም፣ ተብሎ አያውቅም። ተአምር የሚሰጠው ተአምር የሚለው ቃል ለቤተ ክርስቲያናችን ለኢየሱስ ክርስቶስ ቃል ነው የሚሰጠው። ተአምረ ማርያም፣ ተአምረ ኢየሱስ፣ ተአምረ ሚካኤል፣ ተአምረ አቡነ ተክለ ሃይማኖት፣ ለቅዱሳን ሁሉ ተአምረ ቅዱሳን። በእኔ የሚያምኑ
እኔ ከሰራሁት በላይ ይሰራሉ ብሎ መድኃኔ ዓለም ክርስቶስ ተናግሯል። በማቴዎስ ወንጌል ምዕራፍ 10 ላይ ተናግሯል። እኔ ከሰራሁት በላይ ይሰራሉ በእኔ የሚያምኑ፣ እኔን የሚፈሩ፣ እኔን የሚያመልኩ፣ እኔን የሚከተሉ፣ በሃይማኖታቸው ጸንተው ያሉ እኔ ከማደርገው በላይ ያደርጋሉ ብሎ በቅዱስ ወንጌል ተናግሯል። እየሰማችሁ ነው አይደለ? ይህን ታምር የሚያደርጉ ግን ታምረኛውን ሲያምኑ ነው። ታምረኛው ማን ነው? ኢየሱስ ክርስቶስ ነው። እሱ ከተሰቀለበት በኋላ ይህ መስቀል ምን አደረገ? ግብሩን ቀየረ ማለት ነው። ባህሪውን ቀየረ፣ ባህሪው ተለወጠ። ያን ጊዜ ምንም አያደርግም ነበረ። ወንበዴዎቹን ቀጥቶ ወንበዴዎች ከተሰቀሉበት በኋላ ወድቆ ይኖር ነበር። እንጨት አይደለም? እንጨት ነው እኮ ምንም አያደርግም ነበር። ክርስቶስ ሲሰቀልበት ግን ግብሩ ተቀየረ። ምን ማድረግ ጀመረ? ታምር መስራት ጀመረ። የተሰቀለበት አምላክ፣ የተሰቀለበት ክርስቶስ፣ የተሰቀለበት መስቀል አምላክ እንደተሰቀለበት አምላክ የባረከው አምላክ የተሰቀለበት ደሙን ያፈሰሰበት መሆኑን ሲያስረዳ ታምር መስራት ጀመረ። ከዛም በኋላ አይሁድ እንግዲህ ቅድም እንዳልኳቸው ለብዙ ዘመናት ቀብረው በኢየሩሳሌም በጎልጎታ ቀብረውት ለ300 ዓመት ያህል ትቢያ ወይም ቆሻሻ ሲደፉበት ነበረ። እንዲያም ይህን ብቻ አይደለም፣ ለማሳሳት ብለው ሶስት ቦታ ላይ ነበረ የሚደፉ የነበረ እንዳይታወቅ ብለው። ባጭሩ ታሪኩ ንግስት እሌኒ ንግስት የደጉ ንጉስ እናት ናት። ልጇ ማን ይባላል? ቆስጠንጢኖስ ይባላል። ቆስጠንጢኖስ የተወለደ ክርስቶስን ከማያምኑ ሰዎች ወገን የተወለደው ልጅ ክርስቲያን ቢሆንልኝ፣ በክርስቶስ ቢያምንልኝ፣ የእግዚአብሔር ልጅ ቢሆንልኝ ያን ጊዜ ጠላት አይሁዶች የቀበሩትን መስቀል አስወጣለሁ ብላ ቃል ገባች። ስለተሳለች ቅድም ስንክሳሩ ተናግሯል አይደል? ሰምታችኋል። ግን ስለተሳለች ልጄ ከተጠመቀልኝ ክርስቲያን ከሆነልኝ እነዚያ ክፉዎች አይሁዶች የቀበሩትን መስቀል አስወጣለሁ ብላ ተሳለች። ወደ ኢየሩሳሌም ልትሳለም ሄደች። ልጇ በስንት ዓመቱ ነገሰ? አቤት በ20 አይዟችሁ ነገሩን አትፍሩ። ነገሰ። ዋናው ነገር ነገሰ። በቃ እሺ ብላችሁ ነገሰ። ነግሶ ግን ታስተምረው ነበር፣ ታስረዳው ነበር ለልጇ ስለ ክርስቶስ ያደረገውን ስራ፣ ክርስቶስ ለሰው ልጆች ሁሉ የሰጠውን መልካምነት እሱን ታስረዳው ነበር። ልጄ እንዲህ ነው። ከሕፃንነቱ ጀምራ ታስረዳው ነበር። በቃ እንደዚህ ነው፣ ይህን ሰርቷል፣ በመስቀል ላይ ውሏል፣ ተሰቅሏል፣ ደሙን አፍስሷል እያለች ተቸንክሯል እያለች ትነግረው ነበር። በደል አልነበረበትም። ክፉ ሳይሰራ ተንኮል ሳይሰራ መልካም ድውይን ስለፈወሰ ሙትን ስላስነሳ የተራበ ስላጠገበ ሰቅለውታልና ከተሰቀለ ሙቶ ከተነሳ በኋላ ካረገ በኋላ መስቀሉን ደግሞ በምቀኝነት ቀብረውታል። መስቀሉን የቀበሩበት ምክንያት ደግሞ ምን ስላደረገ ነው? ታምር ስለሰራ ነው አይደለ? ድውይ ስለፈወሰ ታምራትን ስላደረገ ቀብረውታል። ልጄ እንደዚህ ነው የተሰራው ስራ፣ ይኸውልህ ልጄ እንደዚህ ነው እና መካነ መቃብሩን ኢየሱስ ክርስቶስ መካነ መቃብር ተሳልሜ መምጣት አለብኝ ልጄ አለችው። ዛሬ እናቶቻችን ልጆቻቸውን ወልደው አሳድገው ድረው ኩለው ለወግ ለማዕረግ አድርሰው ምን ይላቸዋል? ልጄ፣ እናቴ፣ አባቴ ምን ላደርግላችሁ ትፈልጋላችሁ ሲሏቸው ምንድነው የሚሉ? መንፈሳውያን አባቶች ከሆኑ እናት አባቶች ከሆኑ ምንድነው የሚሉ? ንገሩኝ እንጂ ምንድነው የሚሉ? ኢየሩሳሌም ውሰደን፣ ኢየሩሳሌም የጌታ የኢየሱስ መቃብር አይተን ተሳልመን መምጣት እንፈልጋለን። ክርስቶስ የተሰቀለበትን፣ የተቀበረበትን፣ የተነሳበትን፣ ያረገበትን ደብረ ዘይትን፣ ቤተልሔምን አምላክ የተወለደበትን የድንግል ማርያምን ሀገር ማየት እፈልጋለሁ ልጄ፣ ማየት እንፈልጋለን ልጆቼ ይሏቸዋል አይደል? መልካም ልጆች ይሆኑ እንደሆነ በስርዓት በሕጉ ያደጉ ልጆች ከሆኑ እሺ አባቴና እናቴን ኢየሩሳሌም አድርሼ መመለስ አለብኝ፣ ስጋ ወደሙን እንዲቀበሉ ማድረግ አለብኝ ይላሉ መልካም ልጆች ከሆኑ ማለት ነው። ይህም የሚሆነው በመንፈሳዊ አስተዳደግ ሲያድጉ ነው።
እሌኒ ንግሥት ልጇን በመንፈሳዊ አስተዳደግ አሳደገችው። ልጁም አደገ፣ ንጉሥ ሆነ። ታዋቂ የታወቀ ገናና ንጉሥ ሆነ። ያን ጊዜ እናቱን ኢየሩሳሌም ወሰደ። እሷም ተሳልማ በኢየሩሳሌም በጎልጎታ የተቀበረውን መስቀል ማውጣት አለብኝ ብላ የሚነግራት አጣች። አይሁድ አናውቅም አሉ። አናውቅም የት እንደተቀበረ አናውቅም አሉ። አንድ ኪራኮስ የሚባል በእድሜ የሸመገለ ሽማግሌ ነበረ። እሱ ያውቅ ነበረ። እሱም ደግሞ አልነገራትም። በጊዜው ታሪኩ እንግዲህ ሰፊ እንዳይሆንብን ውሃ የሚያስጠማ ምግብ መግባ ነው የሚሉ አባቶች። ያን ጊዜ ይሄው እዛ አካባቢ ነው ብሎ አመለከተ። ይሄው እዛ ከሶስቱ አንዱ ነው። ሶስቱ ተራራዎች አሉ አይደለ? ኮረብታዎች ከሶስቱ አንዱ ነው ብሎ አመላከታል። ታሪኩን ባጭር ነው የምነግራችሁ። ከዛም በኋላ እሌኒ ንግሥት ደመራ አስደምራ ቁፋሮ አስጀመረች። ከየትኛው እንደሆነ መጀመሪያ ደመራው ተደምሮ ጢሱ ካረፈበት ልታስቆፍር ማለት ነው። መቼ ነው ያስደመረችው ደመራው? አቤት መስከረም 17 መስከረም 16 አይደለ? አዎ መስቀል የወጣው መቼ ነው? አዎ እሱ ነው ታሪኩ። በቃ ታውቁታላችሁ። ስለዚህ ምን ያደከመኝ ገላገላችሁኝ እኮ። በዚህ ምክንያት እሌኒ ንግሥት መስቀሉን አስወጣች። መስቀሉ ወጣ። መስቀሉ ሲወጣ ግን ዓለም ሁሉ ምን ሆነ? ዓለም ሁሉ ምን ሆነ? ታዲያ ሲበራ ልላትሉ ቤታችሁ ይብራላችሁ፣ ትዳራችሁ ይብራላችሁ። ዛሬ እናንተና እኔ የምናየው ዓለም የበራ ይመስለናል አይደለም? በኃጢአታችን በተንኮላችን ጨልሟል ወገኖቼ። ይህን የጨለመውን ዓለም በኃጢአት በበደል በክፋት የጨለመውን ዓለም እግዚአብሔር በመስቀሉ ያብራልን። ወሀብኮሙ ትምህርተ ለእለ ይፈርሁከ አለ ዳዊት። ምን ማለት ነው? ለሚፈሩህ ለሚያመልኩህ ለሚጠተ ሥጋ ለእስራኤላውያን ለሚጠተ ሥጋ የሚሆን ሞተ ብልጣሶርን ሰጣቸው። ይህ ለጊዜው ብልጣሶር የሚባል ንጉሥ ነበረ። ትንቢተ ዳንኤል ምዕራፍ 5 ከቁጥር 30 ላይ ታገኙታላችሁ። ትንቢተ ዳንኤል። ይህ ብልጣሶር የሚባል ንጉሥ የናቡከደነጾር ልጅ ነው። ናቡከደነጾር የሚባል ኃያል ገናና ንጉሥ ነበረ። ታስታውሳላችሁ፣ በባለፈው ተማምረናል አይደለ? አሁን የሱ በናቡከደነጾር የተተካው ማን ይባላል? ብልጣሶር ይባላል። ይህ ብልጣሶር ናቡከደነጾር ሲጀመር እስራኤላውያንን ከሀገራቸው ማርኮ ወርቃቸውን ሁሉ የወርቁን ገበታ፣ የወርቁን ጽዋ፣ የወርቁን ሰሃን ሁሉ የወርቁን ብርሌ ሁሉ ማርኮ ወስዶ ፋርስ ባቢሎን ወሰደውና ከዛም በኋላ በግፍ የተከበረውን ዕቃ ሁሉ የሚጠጣ የሚበላ ያዘጋጅበት ነበር። ናቡከደነጾር ዳንኤልን እንደምታውቁት ታሪኩን ብልጣሶር ብሎ ሰይሞት ነበር። ዳንኤልን ብልጣሶር ብሎ ያከበረ መስሎት ብልጣሶር ብሎ ሰይሞት ነበር። ብልጣሶር ግን ይህ ክፉ ንጉሥ ነው። ያን ጊዜ እግዚአብሔር ቀሰፈው ነው፣ ባጭሩ ብልጣሶርን ገደለው። እስራኤል ብልጣሶር ከሞተ በኋላ እነ ዳሪዮስ ነግሷል፣ ቂሮስ ነግሷል። እነዚህ ደግሞ ምንም እንኳን በኢየሱስ ክርስቶስ ባያምኑ፣ በእግዚአብሔር ባያምኑ፣ በእስራኤል ሃይማኖት ባያምኑ፣ እግዚአብሔር ግን ባላመኑ ሰዎች ላይ አድሮ ሥራ ይሰራልና እስራኤላውያን ወደ ሀገራቸው ወደ ኢየሩሳሌም እንዲመለሱ አድርጓቸዋል። እግዚአብሔር ባወቀ እግዚአብሔር ከቤቱ ሰው ሲያጣ፣ ከሰፈሩ ሰው ሲያጣ፣ ከሀገሩ ሰው ሲያጣ፣ ከቤተ መቅደሱ ሰው ሲያጣ ከቤቱ ውጭ የሆነ ሰው መረጠ፣ ፈለገ፣ አገኘ። አይገርምም? እኛ ይመስለናል እንጂ እግዚአብሔር እኮ ለቤቱ ሰው ያዘጋጃል እኮ። ሰው ይመርጣል፣ ይችላል እኮ።
እሱ አመራረጥ እንዴት አድርጎ መምረጥ እንዳለበት ለቤቱ እግዚአብሔር ይችላል። ቄሮስን መረጠ፣ ዳርዮስን መረጠ። በዚህ ምክንያት ለሚፈሩህ፣ ለሚያመልኩህ፣ ለሚወዱህ ለእስራኤል ዘሥጋ ለሚጠተ ሥጋ ምልክት የሚሆን ሞተ ብልጣሶርን ሰጠሃቸው። ከመያንስጡን ገጸ ቅስት ከመከራ ሥጋ ይድኑ ዘንድ። ያን ጊዜ እስራኤል ከመከራ ሥጋ ነበር መዳን ያለባቸው። የነበሩበት ሀገር ባርነት የበዛበት፣ ጭቆና የበዛበት፣ መከራ የበዛበት፣ ግፍ የበዛበት ነበር። ምርኮኞች ስለሆኑ ምርኮኛ ታውቃላችሁ? ምርኮኛ ማለት ታውቃላችሁ? የተማረከ በጠላት የተማረከ እንዴት ብሎ ነው መቼም በጠላት እጅ ውስጥ ተማርኮ እንዴት እንደሚኖር ማን ነው የሚያውቀው? ጠላት ብቻ ነው የሚያውቀው አይደለም? ይህን ያህል ሕዝብ ተማርኳል፣ ይህን ያህል ሰራዊት ተማርኳል ሲባል ያን የተማረከ ሰራዊት እንዴት እንደሆነ ታውቁታላችሁ? የማረከ ሰው እንደፈለገ ነው የሚያደርጋቸው። እነዚህ እስራኤላውያንን እንደፈለጉ ያደርጓቸው ነበር። ድንጋይ ያስጠርቧቸው ነበር፣ ያስፈልጧቸው ነበር፣ ጭቃ ያስወቅቷቸው ነበር። ያለ አቅማቸው ያለ ጉልበታቸው ሸክም ያሸክሟቸው ነበር። እንደ በሬ እንጨት ያስጎትቷቸው ነበር። ሞፈር ቀንበር ያስጎትቷቸው ነበር። ለሚፈሩህ ለሚያመልኩህ ለእስራኤል ዘሥጋ ለሚጠት ምልክት የሚሆን ሞተ ብልጣሶርን ሰጣቸው። እነዚህም ለሚፈሩት ነው፣ ለትሩፋን ለሚፈሩ ለትሩፋን። ትሩፋን ታውቋቸዋላችሁ? ትሩፋን በባለፈው አይተነዋል አይደለ? ለትሩፋን ሞተ ብልጣሶርን ሰጣቸው። ለሚፈሩ ለሚያመልኩ ለትሩፋን ምልክት የሚሆን እንግዲህ እግዚአብሔርን ያልፈሩት፣ እግዚአብሔርን ያላመለኩት፣ እግዚአብሔርን ያልተከተሉት ምን ሆነዋል ማለት ነው? ምልክት ሳይኖራቸው በዛው በምርኮ ሀገር ሞተው ቀርተዋል ማለት ነው። ሞተን እንዳንቀር እግዚአብሔር አምላክ ምልክት ሰጥቶ ሀገራችን ያገባል። ሀገራቸውን ምልክት ሰጥቶ ያስገባቸው እነማን ናቸው? እግዚአብሔርን ምን የሚሉ ወሀብኮሙ ለእለ ይፈርሁከ ለሚፈሩህ ነው ያለ። ለሚፈሩ ምልክትን ሰጣቸው። ለሚያመልኩህ ተማርከውም ለሚያመልኩ፣ ተሰደውም ለሚያመልኩ፣ በስደት ሆነውም ለሚገዙልህ፣ በስደት ሆነውም ሕግን ለሚጠብቁልህ ምንን ሰጣቸዋል? ምልክትን ሰጣቸው። ለምንድን ነው ምልክቱን የሰጣቸው? ከመያምስጡን ገጸ ቅስት ከመከራ ሥጋ ይድኑ ዘንድ። አያችሁ፣ ከመከራ ሥጋ የሚዳነው በምንድን መሰላችሁ? ከመከራ ሥጋ የሚዳነው እኮ እግዚአብሔርን ስንፈራ እኮ ነው። እግዚአብሔርን ስናመልከው እኮ ነው። እግዚአብሔርን የፈሩ እግዚአብሔርን ያመለኩ እስራኤላውያን እስራኤል ዘሥጋ ምልክትን ሰጥቶ ሀገራቸውን አግብቷቸዋል፣ አስገብቷቸዋል ሀገራቸውን። ለሚጠተ ሥጋ ነው። ሚጠት ታውቃላችሁ አይደል? መመለስ ማለት ነው። ሚጠት ማለት ለሥጋ መመለስ። የነፍስ አልነበረም። የነፍስ መመለስ ማለት እና አዳም ያን ጊዜ ሞተው ለነበሩ እና አብርሃም ደጋግ አባቶቻችን ክርስቶስ ሳይወለድ በሲኦል የነበሩት ለነሱ ሚጠት የተሰጣቸው መቼ ነው? ክርስቶስ በመስቀል ላይ ሲውል ያን ጊዜ ከሲኦል ወደ ገነት ሚጠት አደረጉ ይባላል አይደለ? ሚጠት ይባላል። ብዙን ጊዜ ቤተክርስቲያናችን መጻሕፍት ግዕዙና አማርኛው የተወራረሰ ነው። ለእናንተ ለማብራራት ግን ለሚጠተ ሥጋ ማለት ለነፍሳቸው ሳይሆን ለሥጋቸው ነው። በሥጋቸው ነው። እነሱም በሥጋቸው የተመለሱት ምን የሚሉ ናቸው? እግዚአብሔርን የሚፈሩ ብቻ ሳይሆን የሚያመልኩ ለእለ ይፈርሁከ ለሚፈሩት ለሚያመልኩት ለትሩፋን። በዚህ በምርኮ ሀገር የሚፈሩት ነበሩ እግዚአብሔርን። ተማርከው ሄደው እግዚአብሔርን ምክንያቱም እግዚአብሔር አይ አንተን እንዴት እናመልካለን? እንድንማረክ ያደረከን አንተ፣ እንድንሰደድ ያደረከን አንተ፣ መከራ ችግር እንዲደርስብን ያደረክ አንተ፣ አንተንማ አንፈራም፣ አንተንማ አናመልክም አላሉ። እንደዛ ያሉት በዛው ቀሩ። እግዚአብሔርን የፈሩት እግዚአብሔርን ያመለኩት ግን ሀገራቸውን ገቡ። ለሚጠተ ሥጋ ለትሩፋት ለሚጠተ ሥጋ ምልክትን ሰጣቸው አለና ከመያምስጡ እምገጸ ቅስት ምን ማለት ነው? ይህ ደግሞ
ከመከራ ሥጋ ይድኑ ዘንድ አለና ሶስተኛው ላይ ወይደሃኑ ፍቁራኒከ የሚወዱ ያን ቃል ደገመው። የሚወዱ የሚያመልኩ ይድኑ ዘንድ አንተ ምልክትን ሰጣቸው። ይህ ምልክት ምን ነበረ ወገኖቼ? ይህ ምልክት ምን ነበረ? በእስከ 4 ይተረጎማል። መጨረሻው ለሚፈሩ ለሚያመልኩ ለምእመናን ምእመናን ማለት ምን ማለት ነው? ያመኑ ማለት ነው። በክርስቶስ ያመኑ ምን ይባላሉ? ቄስም በሉት ጳጳስም በሉት መነኩሴም በሉት መምህርም በሉት ዲያቆንም በሉት ማንኛውም ምን ይባላል? በክርስቶስ ምእመን ይባላል። ለምእመናን ለሚፈሩ ለሚያመልኩ ምንን ሰጣቸው? ምልክት የሚሆን የዲያብሎስን ድል መነሳት ሰጣቸው። ዲያብሎስ ድል ተነስቷል። እነሱ ሲፈሩት ከመከራ ሥጋ ድነዋል። ምእመናን ደግሞ እግዚአብሔርን ሲፈሩ እግዚአብሔርን ሲያመልኩ የዲያብሎስን መሸነፍ ምልክት ሰጣቸው። ዲያብሎስ ሲሸነፍ ከነሰራዊቱ ዲያብሎስ ሲሸነፍ እግዚአብሔር አምላክ እንደሆነ እግዚአብሔር ፈጣሪ እንደሆነ እግዚአብሔር አዳኝ እንደሆነ ምን ሰጣቸው? እግዚአብሔር ምልክትን ሰጣቸው። ዲያብሎስ የተሸነፈው በምንድን ነው? በመስቀል። ምልክቱ መስቀል ነው። ይህ ምልክት ይባላል። ምልክት እግዚአብሔር አዳኝ መሆኑን እግዚአብሔር የተሰቀለበት መስቀል ኃይል መሆኑን ቤዛ መሆኑን አዳኝ መሆኑን መመኪያ ጋሻ መሆኑን እግዚአብሔር ለሰው ልጆች ምን ብሎ ሰጣቸው? ምልክት እንዲሆናቸው። እግዚአብሔር አሸናፊ፣ ዲያብሎስ ተሸናፊ፣ እግዚአብሔር ኃያል፣ ዲያብሎስ ደካማ፣ እግዚአብሔር ፈጣሪ፣ ዲያብሎስ ፍጡር መሆኑን ለወዳጆቹ ለምእመናን እግዚአብሔር ምን ሰጣቸው? ምልክትን ሰጣቸው። እግዚአብሔር ዲያብሎስ ለመሸነፉ ማለት ነው። ይህ ምልክት መስቀል ነው። ታዲያ ይህ ሁሉም ሰው መስቀሉን አስሮታል አይደለ? ሁላችን አስረነዋል መስቀልን። መስቀል ኃይላችን ነው፣ መስቀል ጽናችን ነው፣ መስቀል ቤዛችን ነው እንላለን። መስቀል ኃይላችን ነው የምንለው ግን ምን ስንሆን ነው? ማንን ስንፈራ ነው? ማንን ስናመልክ ነው? እግዚአብሔርን ሳይፈሩ እግዚአብሔርን ሳያመልኩ መስቀል ኃይላችን ነው፣ መስቀል ጽናችን ነው፣ መስቀል ቤዛችን ነው ማለት እግዚአብሔርን መሸወድ ይመስላል። አይመስልም? ይህ የመስቀል ምልክት የተሰጣቸው ለነማን ነው? እግዚአብሔርን ለሚፈሩ እግዚአብሔርን መፍራት ብቻ ሳይሆን ደግሞ ለሚያመልኩ። እኛ እግዚአብሔርን የምናመልከው ፈርተን ብቻ ሳይሆን ወደን ነው የምናመልከው። እሱ ነፃ ፈቃድ ስለሰጠን። አባታችንን እንፈራዋለን አይደል? የሥጋ አባታችንን እንፈራለን፣ እናታችንን እንፈራታለን ስለሚቀጡን። እንደገና ደግሞ እንወዷቸዋለን። አባቴን እፈራዋለሁ፣ ወደዋለሁ፣ እናቴንም እፈራታለሁ፣ ወዳታለሁ። ግን ከእናትና አባት በላይ የሆነው እግዚአብሔር ደግሞ ወደን እንፈራዋለን። ይፈርድብናል፣ ያየናል፣ ይቆጣናል፣ ይቆጣል፣ ይቀስፈናል ብለን ምን እናደርጋለን? እንፈራዋለን። ይፈርድልናል፣ ይሰጠናል፣ ይጠቅመናል ብለን ደግሞ ምን እናደርጋለን? እንዴ ከትምህርቱ አንፃር ተነስታችሁ መልሱ እንጂ እናመልከዋለን። የልቡናችንን መሻት ይፈጽምልናል ብለን ምን እናደርገዋለን? እናመልከዋለን። ክፋታችን አይቶ ኃጢአታችን በዝቶ እንዳይፈርድብን ደግሞ ምን እንለዋለን? እንፈራዋለን። መፍራትንና ማምለክን ለይታችሁ ወቁ። አሁን የምናደርገው ሁሉ አረ ችግር የለም ይህ መስቀል ለኔም ለቄሱ ለመነኩሴው አልያዝም አይልም። ለኔ ለመነኩሴው አልያዝም አይልም አይደለ? ኃጢአተኛ በሆን ነው የምላችሁ። በደለኛ፣ ኃጢአተኛ፣ ተንኮለኛ በሆን መስቀሉ ይያዛል። አረ እኔ አልያዝም ወግድ ላንተ አልያዝም አይልም። ለሚጠፉት ምንድነው አለ ጳውሎስ? ሞኝነት ነው።
ለሚጠፉት መስቀል ሞኝነት ነው። ለምንድን ለኛ ደግሞ ምንድነው? ኃይላችን ነው፣ ድህነታችን ነው፣ ምርጉዛችን ነው፣ ጋሻችን ነው። ለኛ ለምንድነው ለዳን ነው፣ ለምንድነው ለዳን ነው። ስለዚህ መስቀልን በድፍረት ማንኛውም ሰው ሊያስረውና ሊጨብጠው ይችላል። ነገር ግን እነሱ ጨብጠውት እግዚአብሔርን ቢያመልኩት እግዚአብሔርን ካልፈሩት እግዚአብሔርን ካላመለኩት ተአምር ሊያደርጉ አይችሉም። የሚወዛገብብን ነገር አለ አይደለ? ቄሱ ሌባ ነው፣ ሲሰርቅ ታይቷል፣ ወንበዴ ነው፣ እንዴት የሱን መስቀል እሳለመዋለሁ እንላለን አይደለ? ይህን መስቀል የጨበጠው ማን ነው? ያ ቄስ ነው። መስቀሉ የማን ነው? የክርስቶስ መስቀል ነው። መስቀሉ ተአምር አድራጊ ነው አይደለም? ተአምር ክርስቶስ ተሰቅሎበት እያለ ነው ተአምር ያደረገው? ክርስቶስ ከተሰቀለ በኋላ ነው ተአምር ያደረገው? ከተሰቀለ በኋላ ነው አይደለም? ስለዚህ ሰውየው መስቀሉን ጨበጠውም አልጨበጠውም ያዘውም አልያዘውም ተአምር ያደርጋል። መስቀሉ የማን ነው? መስቀሉ የክርስቶስ መስቀል ነው ብለን ማንኛውም ካህን መስቀል ይዞ ስታዩ መሳለም አለባችሁ ማለት ነው። ሌላው ግን ሰውየው ካህኑ ግን በመስቀሉ ስም ሳያምን የመስቀሉን ባለቤት ሳይፈራ የመስቀሉን ባለቤት ሳያመልክ መስቀል ቢይዝ ግን በረከት ያጣል፣ ድህነት ያጣል፣ ተስፋው ይጨልማል፣ አስተሳሰቡ ይጨልማል፣ አመለካከቱ ይጨልማል፣ ዓላማው ይጨልማል። ስራው ሁሉ ጨለማ ነው። የሚሰራውን በጨለማ ነው፣ የሚኖረውን በጨለማ ነው። ምክንያቱም መስቀሉን የያዘው በድፍረት ነው። መስቀሉን ያሰረው በድፍረት ነው። ካህኑን ብቻ አይደለም እንዲያምላችሁ ምዕመናን፣ ብዙ ምዕመናን አሉ አሁን የሉም መስቀል ያሰሩ። መስቀልን ያሰሩ የመስቀል የማይመጡ መስቀልን እኮ አስረዋል እኮ መስቀልን የማያከብሩ መስቀልን አስረው መስቀልን የማያከብሩ መስቀልን አስረው ክርስቶስን የማያመልኩ ክርስቶስን የማይፈሩ ለዘፈን ለጭፈራ መስቀሉን የሚያይጡበት አሉ አይደለም? ስለዚህ እነዚህ ሰዎች ሚጠተ ሥጋ የሚሆነው ማንን ሲፈሩ ነው? እግዚአብሔርን ሲፈሩ። እግዚአብሔርን የፈሩ ትሩፋን፣ እግዚአብሔርን ያመለኩ ትሩፋን ወደ ሀገራቸው የመመለስን ምን ሰጣቸው ብለናል? ምልክትን ሰጣቸው። ያ ምልክት ምን ነበረ? መስቀል ነበረ። ወሀብኮሙ ትእምርተ ለእለ ይፈርሁ ያለው ዳዊት ለዚህ ነው። ለሚፈሩት ለሚያመልኩት ምልክትን ሰጣቸው ካለ በኋላ ከመከራ ሥጋ ይድኑበት ዘንድ እኛ ሲከፋን ስናጣ ድንግል ድረሽልን፣ መድኃኔዓለም ድረስልን፣ በመስቀልህ ባርከኝ ሲሞላልን ደግሞ አይ እንኳን ተደረገልኝ እንኳን ተፈጸመልኝ ብለን የምንሸሽ ከሆነ ነገ ያነደው የሥጋ ያመከራ ሥጋ ይመጣል፣ ተመልሶ ይመጣል። እግዚአብሔር የመመለስ የመዳን እድልን ይሰጣል አይደል? እግዚአብሔር ምንጊዜም ዛሬ ይድናል፣ ነገ ይመለሳል ብሎ እድልን ይሰጣል። ችግሩ በመካከል ላይ እንዳይቀሰፍ ነው መከራው። ለሚወዱት ለሚያመልኩት፣ በቅንነት ለሚያመልኩት፣ በቅንነት ለሚፈሩት ግን ለነሱ ምን ሰጣቸው? ማምለጫ፣ መመለሻ፣ መውጫ ምልክትን ይሰጣቸዋል። ወይደሃኑ ፍቁራኒከ አለ። ሶስተኛው ወይደሃኑ ፍቁራኒከ ወዳጆች የሚወዱህ የሚያመልኩህ ወዳጆቹ ከመከራ ሥጋ ይድኑ ዘንድ። እንግዲህ ወዳጆቹ የክርስቶስ ወዳጆች እነማን ናቸው ሲባል ከቅዱሳን መላእክት ጀምረን መዘርዘር እንችላለን። በዳቢሎስ ጊዜ ቅዱሳን መላእክት ወዳጆቹ ድነዋል በመስቀል። ከዛም በእነ አቤል ጊዜ ቃየል ሲሞት አቤል ድኗል በመስቀል። በሰባት ካት ጊዜ ሰባት ካት ሲያልቁ ኖህ ድኗል በመስቀል። ሌሎችም ሲጠፉ ሐሰተኞች ነቢያት ሲጠፉ እውነተኞች ነቢያት በመስቀል ድነዋል።
እነ ዳንኤል በአንበሳ ጉድጓድ ተጥለው እግዚአብሔርን ሲያመልኩ እግዚአብሔርን ሲፈሩ እግዚአብሔር ተአምር አድርጎላቸዋል። ይህ ተአምር ምንድነው? የመስቀል ውጤት አይደለም? አሁን ምልክትና ተአምር ልዩነቱን ደግሞ ማወቅ አለባቸው። ምልክት የተአምር ልጅ ነው። እየገባችሁ ነው? ምልክት የተአምር ልጅ ነው። ተአምርና ምልክት የሚለውን በደንብ ተረዱ። እንዲያው እኔ ክርስቲያን ነኝ ያውቃለሁ ማለት እንደዚህ ዓለም ሂሳብ ስሌት የሚደመር የሚቀነስ አይደለም። መንፈሳዊ ማንነትን ይጠይቃል ወገኖች፣ መንፈሳዊ ማንነትን። እውነቴን ነው የምነግራቸው። እኛ ብዙ ጊዜ የምንጎዳው ጥቂት ስናውቅ ጥቂት ያላትን ቅልፍ የላት አይደለም፣ ትንሽ ያላትን ቅልፍ የላት አይደለም። እግዚአብሔርን የሚያውቁ ምልክትን ተአምርን የሚያውቁ ምልክት ተአምር የተደረገላቸው ግን በቅን ልቦና እግዚአብሔርን ለሚፈሩና እግዚአብሔርን ለሚያመልኩ ነው። ለነሱ ነው ምልክት የሚደረገው። ለነ አናንያ ለነ አዛሪያ ለነ ሚሳኤል ምን ሰጣቸው? እግዚአብሔር ተአምርን አደረገላቸው። ይህ ተአምር ምንድነው? ምልክት ነው። እግዚአብሔር አዳኝ መሆኑን፣ እግዚአብሔር ፈራጅ መሆኑን፣ እግዚአብሔር አይደለም ከምድር መከራ ከምድራዊ መከራ ከሰማያዊ መከራ የሚያድን መሆኑን እና ታዲያ አባቶቻችንን እና አብርሃምን እና ይስሐቅን ወዳጆቹን ደጋግ አባቶቻችንን ደጋግ እናቶቻችንን ከመከራ ነፍስ ከሲኦል ወደ ገነት የመለሰ እግዚአብሔር እኛን ከዚች እኛ በቀላሉ ከምንመለስባት መሬት ሀገር ወደ ሀገራችን አይመልሰንም ወገኖች? አይመልሰንም። ድህነትም በሀገር ላይ ነው የሚያምረው። ድህነትም እነሱን ከምርኮ ከስደት ሀገር ወደ ሀገራቸው ወደ ትውልድ ሀገራቸው መለሳቸው። አባቶቻችን ደግሞ ከሲኦል ወደዚህ መለሳቸው፣ ወደ ገነት መለሳቸው። ለባሕታውያን፣ ለመናንያን፣ ለመነኮሳት፣ ለሐዋርያት ምልክትን ሰጣቸው። ምልክታቸው ምን ነበረ? ሐዋርያት ክርስቶስን ተከትለው ነበር አይደለም? በመስቀል የተሰቀለውን ክርስቶስን ተከትለዋል። ክርስቶስን ተከትለው ምን ምልክትን ሰጣቸው? በማቴዎስ ወንጌል ምዕራፍ 10 ላይ ምንድነው ያላቸው? ድውያነ ፈውሱ ሙታነ አንጽኡ ለለምጽ አንጽሁ። ድውያንን ፈውሱ ሙታንን አንሱ ለምጽና አንጹ ብሎ አጋንንትን ከሰው ልጆች አውጡ ብሎ ሰጣቸው። ይህ ምንድነው? ምልክት እኮ ነው። የክርስቶስ ደቀ መዛሙርት መሆናቸው፣ የኢየሱስ ክርስቶስ ተከታይ መሆናቸው፣ በክርስቶስ የማመናቸው ውጤት ምልክት ተአምር ነው። ሐዋርያት ድውይ ፈውሰዋል አይደለ? ስለዚህ ሁላችንም ቢሆን እግዚአብሔርን ስንፈራ፣ እግዚአብሔርን ስናምን፣ እግዚአብሔርን ስናመልክ የእግዚአብሔር መሆናችንን የክርስቶስ ቤተሰቦች መሆናችንን ምልክት እግዚአብሔር ይሰጠናልና ይህን ምልክት የሰጠን እግዚአብሔር ስሙ ይክበር ይመስገን። ምልክት የሰጠን እግዚአብሔር ይክበር ይመስገን። ይህ ምልክት መስቀል ለእናንተና ለኔ ኃይላችን ነው። ለሰነፎች ደግሞ ሞኝነት ነው። ሞኝነት ቅድም እንዳልኳቸው አስረውታል፣ ለብሰውታል። እንዴት ነው ህይወታቸው ሲባል ደግሞ ማእምረ ሕዋት የተባለ ኢየሱስ ክርስቶስ ነው የሚያውቀው ማለት ነው። አሁን ስለዚህ እግዚአብሔር አምላክ በዚህ በዓል በበዓለ መስቀል ለእናንተና ለኔ የሚያስተምረው መስቀሉ ክርስቶስ ስለተሰቀለበት ክርስቶስ ከተሰቀለበት በኋላ ተአምርን ስላደረገ መስቀሉን እናምንበታለን። ጋሻችን ነው፣ የምንድንበት ምልክታችን ነው፣ ጠላትን ድል የምናደርግበት ነው። የምቀኝነት ጠላት አለን፣ የሌብነት ጠላት አለን፣ የምቀኝነት ጠላት አለን። እነዚህን ሁሉ ጠላቶች በምን ነው ድል የምናደርጋቸው? በመስቀል ነው። ምን በማድረግ? ለምሳሌ ስንበላ ምን ማድረግ አለብን? ምግቡን መባረክ አለብን። ኦርቶዶክሳውያን ውሃ ስንጠጣ በመስቀል እንባርካለን። እንጀራውን በመስቀል እንባርካለን። ስንጸልይ በመስቀል እንባርካለን። ንዋየ ቅድሳት የሚባሉትን ከተቀደሱ በኋላ የቤተ ክርስቲያንና አልባሳትን
ቤተክርስቲያን ወስደን በመስቀል እናስባርካለን። ድንገት ያላሰብነው ነገር ሲገጥመን ምን እናደርጋለን? በስመ አብ ወወልድ ወመንፈስ ቅዱስ ብለን ምልክትን እንሰራለን። ይህ ምልክት መስቀል ነው። እንድንመካበት፣ እንድናማትብበት፣ እንድንባረክበት ምልክትን የሰጠንን እግዚአብሔር አምላክ ክብር ምስጋና ይድረሰው።